እስከ ጥር 27 ቀን ድረስ 25፣ 26፣ 27 እንጾማለን ማለት ነው። ጾምና ጥቅሙ ጾም ማለት በሃይማኖት ምክንያት ያለ ምግብና ያለ መጠጥ መዋል እንዲሁም ደግሞ ከተለያዩ ምግቦች መከልከል ያመለክታል። በመጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ 3 ቀንና ሌሊት እንድትጾሙ ምግብም እንዳትበሉ መጠጥም እንዳትጠጡ እኔም እጾማለሁ ብለህ በሱሳ ያሉትን አይሁድ እንዲጾሙ አውጅልኝ ብላ አጎቷን መርዶክዮስን በወገኖቿ ላይ በአይሁድ ላይ የመጣው የሞት ድግስ የመከራ ድግስ እንዲወገድላት እኔም ከሰራተኞች ጋር እጾማለሁኝ። በሱሳ ግንብ ውስጥ ያሉ አይሁድም አንድ ሆነው ለ3 ቀን ቀንም ሌሊትም 24 ሰዓት እንዲጾሙ እንዲጸልዩ እግዚአብሔርን እንዲለምኑ ንገርልኝ ብላ ንግሥት አስቴር 3 ቀንና 3 ሌሊት ጾመው ጸልየው በአይሁድ ላይ ይልቁንም በ126 ሀገሮች እንዳጠቃላይ ሊመጣ የነበረው ሞት በጾምና በጸሎት ተወግዷል ማለት ነው። ስለዚህ ከጾም ጋራ በተገናኘ መልኩ የምናያቸው ነገሮች ጾም እግዚአብሔርን የምናገኝበት ትልቅ መገናኛ ድንኳን ወይም መሰላል ወይም ድልድይ ነው። ከእግዚአብሔር ጋር የምንኖርበት ትልቅ ሀብት ነው ማለት የሚለውን ይተረጉማል ማለት ነው። በሌላ መልኩ ስጋን አለመብላት፣ ወተት አለመጠጣት፣ ከሚያሰክር መጠጥ አልኮል መከልከል ያመለክታል። ይህ ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ እንዲህ ይላል። እኔ ዳንኤል ይላል 21 ቀን ስንቱ ሱባኤ ነው? 3 ሱባኤ 7 7 14 7 21 ቀን 21 ቀን 3 ሱባኤ ስጾም እነሆ ስጋም አልበላሁም ወተትም አልጠጣሁም ማለፊያ ምግብም አልበላሁም ብሎ በጾም ጊዜ ከስጋና ከወተት መለየት እንደሚያስፈልግ ይልቁንም ደግሞ ማለፊያ እንጀራም አልበላሁኝም አለ፣ ውሃም አልጠጣሁኝም አለ። 21 ቀን ጾምኩኝ፣ ጸለይኩኝ፣ ከምግብ ተከለከልኩኝ፣ ጠላትን ድል አደረግኩኝ ይላል። ስለዚህ ጾም የጠላት ድል ማድረጊያ ኃይል ማግኛና ጠላትን ማሸነፊያ ነው ማለት ነው። ነገር ግን ጾም ላይ ምን አለ ማለት ነው? የምግብ ልዩነትም አለ። ከምግብ መከልከል እንዳለው ለምሳሌ ጾም ማለት ለተወሰነ ጊዜ ከምግብ መከልከል ይላል አይደል? ለተወሰነ ጊዜ እንውሰደው እስከ 6 ሰዓት እስከ 9 ሰዓት እስከ 12 ሰዓት ብለን እንወስደዋለን አይደል? በዚህ ውስጥ ግን እንዳጠቃላይ የምግብ መከልከል ይልና ቀጥሎ ደግሞ ከጾም በኋላ ደግሞ የምግብ ልዩነቶች እንዳሉ ምንድን ነው? ወተት እንደማይጠጣ ስጋ እንደማይበላ በአጠቃላይ የላም ውጤቶች እንደማይጠጡ እንደማይበሉ ይናገራል ማለት ነው። ይህን ነው የሚናገረው። ሌላው ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ጋር ለመገናኘት ዘዳግም 9 ላይ 40 ቀንና 40 ሌሊት ጾሟል። 40 ቀን 40 ሌሊት ከጾሙ በኋላ ጽላትን፣ ሕግን፣ ትእዛዝን አግኝቶ ወርዷል ማለት ነው። እኛም ብንጾምና ብንጸልይ አዎ እግዚአብሔር ለእኛ ያለውን ነገር ሁሉ እናገኛለን። ትዳር የሚፈልገው ትዳር ያገኛል። እንደገና ደግሞ ነጋዴው ያተርፋል፣ ሯጩ ይቀድማል፣ ታጋዩ ይጥላል፣ ወታደሩ ያሸንፋል። እንደገና ደግሞ በትምህርት ዙሪያ ላይ ደግሞ ጥበብ፣ ማስተዋል፣ እውቀት ይበራል ማለት በምን? በጾም በጸሎት። በአጭሩ የሥራ መጀመሪያ ሊሆን የሚገባው ጾም ነው ማለት ነው። ጌታችን ከተጠመቀ በኋላ አልዋለም አላደረም። የሄደው ወደ ገዳመ ቆሮንቶስ ነው ሊጾም የሄደው። የሥራ መጀመሪያ ምን አደረገ? ጾም አደረገ። የትዳር መጀመሪያው ጾምና ጸሎት ነው መሆን ያለበት። የሥራ መጀመሪያው ጾምና ጸሎት መሆን አለበት። የትምህርት መጀመሪያው ጾምና ጸሎት መሆን አለበት። የንግድ መጀመሪያው ጾምና ጸሎት መሆን አለበት። በጾምና በጸሎት የተጀመረ ሁሉም ነገር አሸናፊነትና ውጤት አለው፣ ግብአት አለው ማለት ነው። ይህንን ነው የሚነግረን ማለት ነው። ሌላው የእስራኤል ሕዝብ በማስተስረያ ቀን እንዲጾሙ ታዘዋል። ዘሌዋውያን 16 ቁጥር 29 ላይ በማስተስረያ ቀን እንዲጾሙ ታዘዋል። በእኛ ለምሳሌ አሁን ገሃድ
ነነዌ፣ አብይ ጾም፣ ሰኔ ጾም፣ ፍልሰታ፣ ገና ጾም እነዚህን እንድንጾም 7 አጽዋማት ታዘናል ማለት ነው። እስራኤልም የማስተስረያ ጾም ይጾሙ ነበረ ማለት ምንድን ነው? ንስሐቸውን፣ መተላለፋቸውን፣ ይልቁንም ደግሞ ከእግዚአብሔር መራቃቸውን፣ መበደላቸውን ወደ እግዚአብሔር የሚያቀርቡበት ጾም ማለት ነው። ይሄ ነው እንግዲህ አሁን ስንጾም 4 ነገሮች ይጠብቁናል። የማቴዎስ ወንጌል ምዕራፍ 6 ላይ ጾምን ሙሉ የሚያደርጉት 4 ነገሮች ናቸው ይላል። የመጀመሪያው መመጽወት፣ ጊዜን፣ ገንዘብን፣ አይምሮን መመጽወት። አዎ። ሁለተኛው መጸለይ ነው። ከማን ጋር? ከእግዚአብሔር ጋር መነጋገር። ስንጾም ከእግዚአብሔር ጋር እንድንነጋገር መጸለይ ያስፈልጋል ማለት ነው። አዎ። መጻሕፍትን ማንበብ፣ መጸለይ። አዎ። ሶስተኛው አሁን ጾም ነው ማለት ነው። የመጀመሪያው ምጽዋት ነው። ሁለተኛው ጸሎት ነው። ሶስተኛው ጾም ነው። አራተኛው ደግሞ ስግደት ነው። አዎ በእነዚህ ማን እናገኘዋለን? እግዚአብሔር እናገኘዋለን ማለት ነው። ይሄ ነው ጾም የሚለው የተቀመጠው ማለት ነው። ሌላው ለምሳሌ በዚህ በእስራኤል አነጋገር ደረጃ ላይ ስንመለከት እስራኤላውያን ከባቢሎን ምርኮ በኋላ በነገራችን ላይ በኤርምያስ በሙሴ ዘመን ያው እንዳየነው 430 ዘመን በዮሴፍና በያዕቆብ ልጆች ምክንያት እስራኤላውያን ወደ ግብፅ ተሰደው በ430 ዘመን የ40 ቀን መንገድ የ430 ዘመን ሆኖባቸው ያንም ሁሉ መከራ ተቀብለው ተመልሰዋል። እንደገና በዚያ አልማር ብለው ደግሞ በዘመነ ኤርምያስ ደግሞ ተሰደው ባቢሎን 70 ዓመት ቆይተዋል። ከ70 ዓመት ቆይታ በኋላ ዘካርያስ ምዕራፍ 1 ላይ እንደምንመለከተው ጠያቂ ዘካርያስ መልስ ሰጭ ደግሞ መላኩ ደግሞ ወደ እግዚአብሔር ይጠይቅ ነበረ። ዘካርያስ ምንድን ነው? እግዚአብሔርን እባክህ ለምን እያለ መላኩን ይጠይቃል። መላኩ ደግሞ ወደ እግዚአብሔር ለመነ። ምን አለ? እስራኤልን ይቅር የምትላቸው ወደ ሀገራቸው የምትመልሳቸው መቼ ነው ብሎ ሲጠይቀው ትንሽ ጊዜ ተቆጥቼ ነበር፣ አሁን ግን ወደ ምሕረት ተመልሻለሁኝ። እስራኤል ወደ ሀገራቸው ይመለሳሉ፣ ምድራቸው የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች፣ የላሟቻቸውን ወተት ይጠጣሉ፣ ቤታቸውን ሰርተው ይኖራሉ አለና እግዚአብሔር ቃል ሰጠ። በዚህ ቃል ምክንያት እስራኤላውያን ተመልሰው እስራኤል በኢየሩሳሌም በከነዓን ኖረዋል ማለት ነው። ከዚህ በኋላ ነው የሚለው። ከዚህ በኋላ ዘካርያስ 8:19 ላይ ምን ይላል? ከዚህ በኋላ የእስራኤል ከባቢሎን መመለስ ወይም ከምርኮ በኋላ 4 ጊዜ ከባቢሎን መመለስ ከሚጠት ይሄ የሚጠት ማለት ነው። በነገራችን ላይ በዚህ አቤሜሌክ 66 ዓመት ሙሉ አስቀበለስ ጨብጦ ቁጭ ያለበት ዘመን፣ ባሮክ ደግሞ መቃብረ ነገሥታትን እየጠበቀ በመቃብር የኖረበት ዘመን፣ ኤርምያስ ደግሞ እስራኤልን ለማጽናናት ወደ ባቢሎን ወርዶ እያጽናና የሞቱትን እየቀበረ ያሉትን እያስተማረ እየኖረበት ዘመን ያ ዘመን ማለት ነው። ስለዚህ ከባቢሎን ምርኮ በኋላ 4 ጊዜ የጾም አዋጅ ታውጇል ይላል። ይህን የምናገኘው ዘካርያስ 8 ቁጥር 19 ላይ ነው። ቃሉ እንደዚህ ይላል። ምንድን ነው የሚለው? የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል ይልና የ4ኛው ወር ጾም የ5ኛው የ7ኛውም የ10ኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። ስለዚህም እውነትና ሰላምን ውደዱ። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ከምርኮ በኋላ እስራኤላውያን 4 ጾም ጾመዋል አለ። ይህንን የተናገረው 4 ጾም ከምርኮ በኋላ ምን ብለው አዋጅ አውጀው። እኛ ግን ስንት ነው የምንጾመው? 7። እነሱ ግን 4 የመለሳቸውን ያመጣቸውን ቤተ መቅደስ እንሰራለን፣ እንሰግዳለን፣ እንጾማለን፣ እግዚአብሔር ነው አምላካችን ብለው ንስሐ ገብተው በባቢሎን ሲመለሱ 4 የጾም አዋጅ አውጀው ጾመዋል። ቤተ ክርስቲያን ሰርተዋል፣ ንስሐ ገብተዋል፣ ጾመዋል፣ ጸልየዋል፣ ሰላምን፣ ፍቅርን፣ ይቅርታን ገንዘብ አድርገዋል ማለት ነው። ይህ እንድናደርግ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ሌላው ጾም ከዚህ በበለጠ መልኩ ደግሞ በልዩ ልዩ ምክንያት ሰዎች ሊጾሙ ሊጸልዩ ይችላሉ። ለምሳሌ በማህበር አንድ ሆነው በማህበር የሚጾሙ አሉ። መሳፍንት 26 ላይ አንድ ሆነው ሰዎች በማህበር ወደ እግዚአብሔር ጾሙ። በእኛም በሀገራችን በኢትዮጵያ ላይ አዋጅ ታውጆ አንድ ሆነን የምንጾምበት ጾም ይኸው ጾም ነው። አሁን
አዋጅ ታውጇል። የአዋጅ ጾም ነው፣ ከሰባቱ አንዱ ነው። አንድ ሁነን በማህበር ሕፃናት፣ ወጣቶች፣ አረጋውያን፣ ካህናት፣ ሊቃውንት፣ መነኮሳት፣ ጳጳሳት አንድ ሁነን የምንጾመው ጾም ማለት ነው። አዎ እንጾማለን፣ እግዚአብሔር እንለመናለን፣ እግዚአብሔር ደግሞ ምን ይለናል? ይለመነናል የሚለውን ያሳያል ማለት ነው። ሌላው በዚሁ ላይ የምንመለከተው ነገር ቢኖር በዚህ በሁለተኛ ሳሙኤል 12:22 ላይ ዳዊት እግዚአብሔርን በሶስት ነገር በደለ። አንደኛው እስራኤላውያን ጦረኞቹ የራሱ ወታደሮች ወደ ፍልስጤም ለጦርነት ሲወርዱ እሱ በሰገነት እየተዝናናና እየተደሰተ ተቀመጠ። ይሄ በእውነቱ ከአንድ መሪ የማይጠበቅ ነው ማለት ነው። ሁለተኛው ደግሞ በሰገነቱ ነው የኦርዮን ሚስት ቤርሳቤህን አየና የማናት አለ ጠየቀ። የእሱን ሲሉት አመጣና አስነወራት፣ ደፈራት። ይሄ ሁለተኛው በደል ነው። ሶስተኛው ይቺ ሴት አርግዣለሁ፣ ባሌ ያለው ውትድርና ቦታ ጫካ ላይ ነው ያለው፣ ከማን ጋር አረገዝኩ ልል ነው። ከትናንቱ ጥፋት ዝሙት ከመፈጸሙ የበለጠው ጥፋት ደግሞ የባሰ አርግዣለሁ ብላ ስትልክበት ኃጢአቱን ለመሸፈን ሲል ኦሬዮን አመጣና ከእሷ ጋር ተደሰት ሲለው ጓደኞች በጦርነት ውስጥ ነው እኔ አልደሰትም፣ የደስታ ቀን ጊዜም አሁን አይደለም ብሎ እምቢ ብለው በጦርነት አስገድዶታል። በዚህ ምክንያት እግዚአብሔርን ሲበድል ናታንን ልኮ እነሆ እንደበደለው እግዚአብሔር ለናታን ነገረው። ናታን ደግሞ ለዳዊት እግዚአብሔር በአንተ አዝኗል፣ የኦርዮን ሚስት ቀምተህ አስረግዘህ ባሏን አስገድለህ በዚህ እግዚአብሔር አዝኖብሃል ሲለው ማቅ ለብሶ ትቢያ ነስንሶ ስለ በደሉ ምን ብሏል? አልቅሷል፣ ጾሟል ማለት ነው። አሁን ጾም ሰዎች በበደሉ ጊዜም በራሳቸው የሚጾሙበት ጊዜ እንደነበረ ያው ይታያል። አሁን ባለንበት ዘመን ደግሞ ወደ ካህናት ሄዶ ንስሐ ገብቶ ሊጾም ይችላል፣ ሊሰገድ ይችላል። የተለያዩ ቀኖናዎች ሊሰጡ ይችላሉ። በጾምም እንዲደረጋል ማለት ነው። ሌላው ጾም ሐዘንን ያመለክታል። ለምሳሌ ነህምያ 1:4 ላይ ስንመለከት ይህንንም በሰማው ጊዜ የእስራኤል ቅጥር ፈርሶ ከተማዋ ተደፍሮ ሕዝቡ ተማርኮ እስራኤል እንዳልነበረች ኢየሩሳሌም እንዳልነበረች መሆኗን በሰማው ጊዜ አለቀስኩኝ ይልና አዝን ነበረ፣ አለቅስ ነበረ። በሰማይ አምላክ ፊት ፊቴን አዋርጄ እጾም ነበር፣ እጸልይ ነበረ። አየው ጾም ስለ ሀገር፣ ስለ ሃይማኖት፣ ስለ ወገን በስደት በተለያየ መልኩ የምንጾመው ነው። አሁን እዚህ ጋር ወጣቱ ያለው ስለ ሀገሩ ነው። አዎ የሀገር የቅጥር ፈርሶ ከተማው ተንዶ ህዝቡ ተሰዶ ከተማዋ ባዶ ሁና ባየሁ ጊዜ በሰማሁ ጊዜ አዝን ነበር። በሰማይ አምላክ ፊትም ራሴን አዋርጄ እጾምና እጸልይ ነበረ። እግዚአብሔርም ደግሞ ከዚህ በኋላ የወጣቱን እንባ አብሶ ልመናውን ሰምቶ የኢየሩሳሌምን አጥር ክንዱን አበርትቶ ሲሰራ እንመለከታለን ማለት ነው። በዚህ አይነት መልኩ የሚገለጥ ነው ማለት ነው። በሌላ መልኩ ጾም ንስሐን ያመለክታል። ለምሳሌ አንደኛ ሳሙኤል ላይ ስንመለከት እኛ በድለናል 7:6 ላይ እኛ እግዚአብሔርን በድለናል፣ ስለ እናንተ እኔም እጾማለሁ እጸልያለሁ እናንተም ጹሙ ብሎ ሳሙኤል አውጇል። ምንድን ነው ያለው? ስለ እናንተ እኔ እጸልያለሁ፣ እግዚአብሔርን በድለናል፣ እናንተም ጹሙ እኔም እጾማለሁ ብሎ ካህኑ ስለ ህዝቡ፣ ህዝቡ ደግሞ ስለ ራሱ ወደ እግዚአብሔር የጾሙበት ጊዜ እንዳለ በዚህ አይነት መልኩ እግዚአብሔርን መለመን እንደሚቻል የሚታይበት ነው ማለት ነው። በሌላ መልኩ ጾም ደግሞ ሰዎች በጾም ራሳቸውን አዋርደዋል። ለምሳሌ መዝሙር 68:10 ላይ ልበ አምላክ ዳዊት ምን ይላል? ነፍሴን በጾም አስመረርኋት፣ ዝቅ አደረግኳት ብሎ ያው ቅድም የተናገርነውን ነው። በበደለ ጊዜ ራሱን ዝቅ አድርጎ ማቅ ለብሶ ትቢያ ነስንሶ ነፍሱን አስመርሮ ስጋውን ቀንሶ ሲጾምና ሲያለቅስ ዳዊትን እንመለከታለን። በሌላ መልኩ ሰዎች ከእግዚአብሔር እርዳታ ሲፈልጉ በጾም ይጠይቁታል፣ በጸሎት ይጠይቁታል፣ በስግደት ይጠይቁታል። ይህን ነው የሚናገረው። ይህም ዘጸአት 34:28 ላይ ሙሴ እግዚአብሔርን እርዳታ ፈልጓል። 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ ነው የሚለው። እንደውም 40 ቀንና 40 ሌሊት ሙሴ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። 570 ጊዜ ከእግዚአብሔር ጋር ተነጋገረ ይልና ከዛ በኋላ 40 ቀን 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ ጾሞ ጸልዮ ታቦተ ጽዮንን ሕግን፣ ትእዛዝን፣ 10ቱ ቃላትን ይዞ ወርዷል ማለት ነው። ስለዚህ ጾም ሰዎች እግዚአብሔርን እርዳታ የሚጠይቁበት ትልቅ መሳሪያ ነው። ዛሬም እኛ
ለምሳሌ ወታደሩ እግዚአብሔርን የሚጠይቅበት፣ ባለትዳሩ እግዚአብሔርን የሚጠይቅበት፣ ተማሪው እግዚአብሔርን የሚጠይቅበት፣ እንትኑ ነጋዴው እግዚአብሔርን የሚጠይቅበት፣ ስደተኛው እግዚአብሔርን የሚጠይቅበት ለመመለስ፣ የታሰረው እግዚአብሔርን የሚጠይቅበት፣ በመታሰር ውስጥም መጾም ስላለ ማለት ነው። በመታመም ውስጥም መጾም ስላለ ማለት ነው። ስለዚህ የታመመ እግዚአብሔር የሚጠይቅበት፣ የታሰረ እግዚአብሔር የሚጠይቅበት፣ የተሰደደ እግዚአብሔር የሚጠይቅበት፣ የተዋረደ እግዚአብሔርን የሚጠይቅበት፣ ያጣ እግዚአብሔርን የሚጠይቅበት፣ ያዘነ እግዚአብሔርን የሚጠይቅበት፣ ተስፋ የቆረጠ እግዚአብሔርን የሚጠይቅበት ትልቅ መሳሪያ ማለት ጾም ነው ማለት ነው። ይህንን ይነግረናል። በሌላ መልኩ ምን ይላል? ዕዝራ 8:21 ላይ እነሆ ነቢዩ ዕዝራ እንደዚህ ወይም ደግሞ ታላቁ በነገራችን ላይ ብሉይ ኪዳን የነበሩ አባቶች አብርሃም ብንለው ነቢይ ነው፣ ዕዝራም ብንለው ነቢይ ነው፣ ኢዮብ ብንለው ነቢይ ነው። ሁሉም እግዚአብሔርን ምን አድርገዋል? ለምነዋል። እና ዕዝራ 8:21 ላይ ምን ያህል በእግዚአብሔር ፊት ራሳችንን እናዋርድ ብሎ ሲጠይቅ እንደነበረ በቅዱሳት መጻሕፍት ተቀምጧል ማለት ነው። እና ጾም ባጭሩ እግዚአብሔርን እርዳታ የምንጠይቅበት። አሁን እዚህ ጋር ዕዝራ ምንድን ነው? ራሳችን በእግዚአብሔር ፊት እናዋርድ፣ ከዚያ እግዚአብሔር ለእኛ ረዳት ይሆናል፣ እኛን ይረዳል። ሰዎች እግዚአብሔርን እርዳታ ሲጠይቁ የሚጾሙት ማለት ይሄ ነው። ለምሳሌ ዕዝራ 40 ቀንና 40 ሌሊት ጾሞ ጸልዮ 46ቱ ቅዱሳት መጻሕፍትን በቅዱስ ዑራኤል አማካኝነት አግኝቷል። ግን ትልቁ ዓላማ የጾሙ ዓላማ ምንድን ነበር? መጻሕፍቱን ለማግኘት የእግዚአብሔር እርዳታ ስለሚያስፈልገው። አየው፣ መጽሐፍ ለመጻፍ የእግዚአብሔር እርዳታ ያስፈልጋል። እንደው ዝም ብሎ ኮምፒውተር ስለተገኘ፣ እውቀቱ ስለተገኘ፣ ወረቀት ስላለ፣ እስክሪብቶ ስላለ፣ አይምሮ ስላለ አይደለም። ምንድን ነው ያለው? እመ እግዚአብሔር ያነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሐናጺው ዝም ብሎ ይደክማል። እመ እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው ዝም ብሎ ይደክማል ነው። መጽሐፍ ለመጻፍ የማን ያስፈልጋል? የእግዚአብሔር ፍቃድ ያስፈልጋል። የእግዚአብሔር እርዳታ ያስፈልጋል። ስለዚህ መጽሐፍ የሚጽፉ ሰዎች፣ ቤት የሚሰሩ ሰዎች፣ ሀገር የሚጠብቁ ሰዎች፣ ሕዝብ የሚመሩ ሰዎች የማን እርዳታ ያስፈልጋቸዋል? የእግዚአብሔር እርዳታ ያስፈልጋቸዋል። እግዚአብሔር ያልረዳቸው ሰዎች ሕዝብን ያሳዝናሉ እንጂ ሕዝብን አያስደስቱም። የሕዝብን ጥያቄ አይመልሱም። ሕዝብን ያሳዝናሉ። ሕዝብን እነሆ ይበትናሉ እንጂ የሕዝብ ጥያቄ አይመልሱም። እግዚአብሔር ረዳታቸው፣ እግዚአብሔር መሪያቸው የሆነላቸው መሪዎች ግን ማንን? ሕዝብን ያስደስታሉ። ማን ስለረዳቸው? እግዚአብሔር ስለረዳቸው የሚለውን ይተረጉማል ማለት ነው። ሌላው ጾም ለምሳሌ በነቢያት በተለያየ መልኩ ተገልጧል። ኤርምያስ 14:1 ላይ ነቢዩ ኤርምያስ ምንድን ነው የሚለው? እግዚአብሔርን ሰዎች ወደው ፈቅደው ለማየት በጾም ያዩታል ይላል። በጾም ይመለከቱታል ይላል። እንደገና ደግሞ ነቢዩ ኢሳይያስ 58:1 ላይ ደግሞ እግዚአብሔር የመረጠው ጾም ምን አይነት ነው ይላል። ስትጾሙ የታሰሩትን መጠየቅ፣ የተራቡትን መጠየቅ፣ የተሰደዱትን መጠየቅ፣ የታሰሩትን መጠየቅ፣ የተጣሉትን ማስታረቅ፣ ተስፋ የቆረጡትን ተስፋ እንዲኖራቸው ማድረግ። እንዲህ ማድረግ ነው። ቆርሳችሁ ከምግባችሁ መስጠት ነው እንጂ ቁርስን ወደ ምሳ፣ ምሳን ወደ ራት ሽግሽግ ማድረግ አይደለም። ይልቁንም ደግሞ የቁጠባ መስመርም አይደለም። እኔ የመረጥኩት ጾም ይህን ስታደርጉ ነው። ያለበለዚያ ግን ምግብ ቁጠባ፣ ጊዜ ቁጠባ፣ በስጋ ላይ አርማ መምታት ከሆነ የሚጠቅም እኔ የመረጥኩት ጾም አይደለም ይላል ብለው ነቢያት ጥሩ አድርገው አስቀምጠውታል ማለት ነው። እና ጾም ማለት የተስፋ የቆረጡትን፣ ያዘኑትን፣ ወላጅ ያጡ ሕፃናትን፣ መንገድ ላይ የወደቁ የተሰደዱ፣ ቤታቸው የፈረሰባቸው፣ ንብረታቸው የተዘረፉ፣ የተለያዩ ተስፋ የቆረጡ ሰዎችን የምናይበትና የምንረዳበት ትልቅ የስራ መስክ ነው። ስራው ደግሞ ትልቅ መዝገብ አለው፣ ትልቅ ቁልፍ አለው የሚለውን ይተረጉማል ማለት ነው። በሌላ መልኩ በአይሁድ ዘመን ማስተስረያ ጾምን አከበሩ ይላል የሐዋርያት ሥራ ምዕራፍ 27:9 ላይ ፈሪሳውያን ሰኞና ማክሰኞ ይጾሙ ነበረ ይላል። በሌላ መልኩ ሰኞና ሐሙስ ይጾሙ ነበረ። ለዚህ ነው በሉቃስ ወንጌል ላይ ምናለ እኔ ሰኞና ሐሙስ እጾም ነበረ ብሎ ተናግሯል ማለት ነውና አሁን የሰኞና የሐሙስ መጾም ብቻ አይደለም ነገሩ። ግን በጾም ውስጥ ምን ነበር ሲባል ግን ዜሮ ነው። ለከንፈር ብቻ እንጾም ነበር ለሚል ትርጉም እንጂ እግዚአብሔርን ማግኛና መከራ ማስወገጃ ይልቁንም ይቅርታን ማግኛ መሳሪያ አልነበረም ያጾም። ግን አባቶቻችን ይጾሙ ነበር ብለው ዝም ብለው እንደው በአራት ይጾሙ ነበር። እነዚያ ከባቢሎን ስደት በኋላ 4 የዋይ ጾም ጽመው አውጀው ይጾሙ ነበረ በሚለው ፈሪሳውያንም በሳምንት 2 ቀን እንጾማለን ብለው የማያደርጉት እንደሚያደርጉ የማይፈጽሙት እንደሚፈጽሙ የመመጻደቂያ እንጂ የመጾም አይደለም። አሁን በእኛ ዘመንም ብዙዎቹ የሚመጻደቁበት ጾም
ከሳሁኝ፣ ስለ ጾምኩ ሰውነት የቀነሰ ስለ ጾምኩ እንዲሆንኩኝ የመማጸደቅ የሚያርጉት አይደለም። ስጾም ግን ይላል የማቴዎስ ወንጌል ምዕራፍ 6 ላይ አንተ ግን ፊትክን ተቀባ። የቅባት ጉዳይ አይደለም። እንዳልጾምክ ምሰል ዘይት ፍቅርን ተቀባ ነው። እግዚአብሔርን እንደውም ምን ይላል ወንጌል? ስትጾሙ እግዚአብሔርን እንጂ ሰውን እንዳታስቡ ይላል። አየው፣ ሰውን ካሰብከው ከንቱ ነው። ስንጾም ግን ማየት ያለብን የጾም ጥቅሙ ይሄ ነው፣ እግዚአብሔር የምናይበት ነው። ከኛ የበረቱትን ዕብራውያን 11 ላይ የበረቱትን ተመልከቱ። ከኛ የበረቱትን የምናይበት ጾም እንጂ ከኛ ያነሱትን የወደቁትን የምናይበት አይደለም። ስንጾም ሰውን ሳይሆን እግዚአብሔርን ማየት፣ ጻድቃንን ማየት፣ ሰማዕታትን ማየት የምንችልበት መሆኑን ይተረጉማል ማለት ነው። የሉቃስ ወንጌል 18 12 ላይ ሰኞና ሐሙስ እጾም ነበረ ብሎ ያ ፈሪሳዊው ለጌታ አቅርቧል። ሌላው የሉቃስ ወንጌል 2:37 ላይ 40 ቀን ማቴዎስ 4 ሉቃስ 4 ላይ 40 ቀን 40 ሌሊት ማን ጾሟል? ጌታ ጾሟል። ይሄ አምላኮሙ ለነቢያት የነቢያት አምላክ፣ አምላኮሙ ለሐዋርያት የሐዋርያት አምላክ። ሙሴ 40 ቀን፣ ኤልያስ 40 ቀን፣ ዕዝራ 40 ቀን፣ ሕዝቅኤል 40 ቀን ጾሙ። አምላኮሙ ለነቢያት የነቢያት አምላክ ነውና የእነሱን ጾም ጾመላቸው። 40 ቀንና 40 ሌሊት ጾሙ። አጋንንትን ምን አድርጓል? አስወግዷል፣ ድል አድርጓል። ጾም የአጋንንት ድል ማድረጊያ ነው። የጠላት ድል ማድረጊያ ነው። የመከራ ድል ማድረጊያ ነው። የደስታ ደግሞ ምንጭ ነው። ከጾም በኋላ ደስታ አለ፣ ከጾም በኋላ ፍስሐ አለ የሚለውን ይተረጉማል ማለት ነው። ጌታችን ስለ ጾም አስተማረ። ደቀ መዛሙርቱም ከእርሱ ጋር ሳሉ አልጾሙም። ከሄደ በኋላ ግን እንደ ሌሎቹ እንደሚጾሙ ነገራቸው ይላል ማቴዎስ 9:14 ላይ። ሙሽራው እያለ እነሱ አይጾሙም፣ ሙሽራው ከሄደ በኋላ ግን ይጾማሉ። ፈሪሳውያን ከሰውት ነበረ። እኛ እንጾማለን ሰኞና ሐሙስ፣ ያንተ ደቀ መዛሙርት ግን አይጾሙም ብለው ሐዋርያትን ሲከሷቸው። በነገራችን ላይ ጾም ማለት ሰው መክሰሻ አይደለም። እኔ ጾማለሁ እነ ከላይ ጾም ብለን የምንከስበት አይደለም። ጾም ስንጾም እግዚአብሔርን የምናይበት ከኛ የበረቱትን የምንመለከትበት እንጂ ከኛ ያነሱትን የማይጾሙትን የሚበሉትን የሚገሉትን የሚያሳዱትን የምናይበት አይደለም። ይሄ ጾም አይደለም። ጾም ማለት እግዚአብሔርን እያየን ከኛ የበረቱትን እያየን በጾም ዋጋ ያገኙትን እያየን በጾም ውሃ የተሻገሩትን እሳቱን ያለፉትን የአንበሳ መንጋጋ የዘጉትን ከሰንሰለት የተፈቱትን ጠላትን ድል ያደርጉትን እያየን የምንበረታበት እንጂ የደከሙትን እያየን የምንደክምበት አይደለም። ለዚህ ነው ጌታ የተናገረው ማለት ነው። ስለዚህ ምን አለ? እኛ እንጾማለን ያንተ ደቀ መዛሙርት አይጾሙም ሲሉት፣ አይ እኔ እስካለሁ ሙሽራው እስካለ አይጾሙም፣ ሙሽራው ከሄደ በኋላ ይጾማሉ አለ። እንደተባለውም ጌታ ካረገ በኋላ ወዲያውኑ ሐዋርያት ሰኔ ጾም ጽመዋል ማለት ነው። ይህንን ነው የሚተረጉመው። ሌላው የሚገርመው ነገር በዚህ በጾም ጊዜ እግዚአብሔርን እንጂ ሰውን መመልከት አይገባም። ማቴዎስ 6:16 ይህን ያለው። አዎ ስትጾሙ እንደ ግብዞች አትሆኑ ማለት እኛ እንጾማለን፣ እኛ እንጸልያለን፣ እኛ እንመጸውታለን አይደለም። አዎ ስለ ጾምኩ ከሳው ስለ ጾምኩ ጠቆርኩ እንደሚሉት እንደ ግብዞች ያለ። ስትጾሙ እግዚአብሔርን እንጂ ሰውን አታስቡ። እግዚአብሔር ወደ ቆሮንቶስ ገዳም ገባ፣ ድምፀ አራዊትን ጸባ አጋንንትን ታግሶ ጾሞ ጸልዮ አጋንንትን ድል አድርጎ ወጣ። ጾም ማለት ይሄ ነው። ስለዚህ ስንጾም እግዚአብሔርን የምናይበት ከኛ የበረቱትን የምናይበት እንጂ የደከሙትን አይተን የምንደክምበት እንዳይደለ ያስተምራል ማለት ነው። ሌላው ምን ይላል? ምዕመናን ወንጌላውያን ሲልኩ ይጾሙ ነበረ። ለምሳሌ ወንጌል ለማዘጋጀት ጾም እንደሚያስፈልግም ይናገራል። ሌላው ዋናው የጾም ዓላማ ከእግዚአብሔር ጋር መገናኘት ነው። የጾም ዓላማ ከእግዚአብሔር ጋር መገናኘት ነው። ከዚህ ውጭ ሌላ ዓላማ የለውም። እንደው እንመልከው። ጾም በሃይማኖት ምክንያት ያለ ምግብና ያለ መጠጥ መዋል። እንደገና 3 ቀንና 3 ሌሊት የነነዌ ሰዎች ጾመው ድል አድርገዋል። አስቴር 3 ቀንና 3 ሌሊት ጾማ ድል አድርጋለች እና ከስጋ ከሚያሰክር መጠጥ መከልከልንም ያመለክታል ይላል ዳንኤል 10:22። ሙሴ 40 ቀንና 40 ሌሊት ጾሟል ይላል። የእስራኤል ሕዝብ ማስተስረያ ጾሟል ይላል። ከባቢሎን ምርኮ በኋላ ይህን ያክል ጾመዋል ይላል። ከሰራዊት ጌታ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይልና እነሆ ከምርኮ በኋላ የእግዚአብሔር ያምላካችሁን ያንን ትልቅ ስራ እያሰባችሁ ጾሙ ብሎናልና እንጾማለን ይላሉ። አይሁድ ከሐማ እጅ ከዳኑ በኋላ ከሞት ከዳኑ 3 ቀን 3 ሌሊት ጾመው ከሐማ እጅ ከዳኑ በኋላ ምን አድርገዋል? የጾም አዋጅ አውጀው ምን ብለዋል? ጾመዋል ማለት ነው። ስለዚህ ጾም ስንጾም እኒህን ነገሮች ልናስብበት ያስፈልጋል። ምንድን ነው ስንጾም? የጾም ዓላማ ዋናው ከእግዚአብሔር ጋር መገናኘት ነው እና ሰው ሲጾም ጊዜውን በጸሎት ሊያውል ይገባል። ዕዝራ 8:23 ላይ ሰው ሲጾም በጸሎት ጊዜውን ሊያሳልፍ ይገባል ይላል እና ስንጾም ለምሳሌ ጠዋት 1 ሰዓት ላይ፣ 3 ሰዓት ላይ፣ 6 ሰዓት ላይ፣ 9 ሰዓት ላይ፣ 12 ሰዓት ላይ፣ ከምሽት 3 ሰዓት ላይ
ከምሽቱ 6 ሰዓት ላይ ስብሐ ለዕለቴ የሴብሐከ በእንተ ኩነኔ ጽድቅከ፣ ስለ እውነተኛ ፍርድህ በቀን 7 ጊዜ አመሰግናለሁ። በቀን 7 ጊዜ ምስጋና ያስፈልጋል። ሰው ሲጾም ከጸሎት ጋር መገናኘት ያስፈልጋል። ጾምን ሙሉ የሚያደርገው ይሄ ነው ማለት ነው እና ስንጾም ጸሎት ያስፈልጋል። ስንጾም ምጽዋት ያስፈልጋል። ስንጾም ፍቅር ያስፈልጋል። ስንጾም ይቅርታ ያስፈልጋል። ስንጾም ተስፋ ያስፈልጋል። ስንጾም እነሆ እግዚአብሔርን ማየት ከእኛ የበረቱትን ማየት ያስፈልጋል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ጾሙን 25፣ 26፣ 27 ጾመን ጾመ ነነዌን ለሀገራችን፣ ለሃይማኖታችን፣ ለሕዝባችን፣ ለተሰደዱት፣ ለታሰሩት፣ ለተገፉት ለእነዚህ ሁሉ ምሕረት የሚያመጣ ጾም ያድርግልን። ወስብሐት ለእግዚአብሔር።